ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንዴት አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዳችን ጀምሯል። ዛሬም በኢራን እስራኤልና እንዲሁም አሜሪካ የሰሞነኛው የመካከለኛው ምስራቅ ውጥረት ላይ ቆይታ እናደርጋለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ሙሴ ከበደ ከባልደረባዬ ኃይሌ ገብርኤል ታደሰ ጋር እንጋብዛችኋለን። ሰናይ ጊዜ ይሁንላችሁ። ኃይሌ እንዴት አለ? እንደምን አለ ሙሴ? ሁሉ መልካም አለን። እንግዲህ የሰሞነኛ በጣም አበይት መነጋገሪያ ከነበሩ ዓለም አቀፍ ጉዳዮች መካከል የሚጠቀሰው የዶናልድ ትራምፕ ዛቻ ነበረ እና በኤአይ ወይም በሰው ሰራሽ አስተውሎት እየሰሩ ሳጋሯቸው የነበሩ ምስሎች የበለጠ የመካከለኛው ምስራቅን ድስት እያጋሉት ቆይተዋል። በተለይ እንግዲህ ወደ ፓኪስታን ካመራው የሰላም ድርድር በኋላ በሁለት ወገኖች መካከል ያለው የነበረው ውጥረት ፋታ ተገኝቶ የዓለም ነዳጅ ዋጋም በተወሰነ መልኩ ተረጋግቶ ነበር የቆየው። በኋላም ነገሮች በዚሁ ይቀጥላሉ፣ የበለጠ ደግሞ የሰላምና መረጋጋቱም ይሰፍናል ተብሎ ሲጠበቅ ነበረ። ነገር ግን ዶናልድ ትራምፕ ከሰሞነኛው ደግሞ እንግዲህ አነጋጋሪ መልእክቶችን በትሩዝ ሶሻል ገጻቸው ላይ እያጋሩ ነው። ይህን ደግሞ ፌብሩዋሪ 28 ከጀመረው ጦርነቱ በፊት የነበሩትን ክስተቶች እንድናስታውስ ያደርገናል። እሳቸው ያኔም እንዲህ አይነት እርምጃዎችን ይወስዱ ነበረ። ማስፈራሪያዎችን፣ ዛቻዎችን በየጊዜው ነው የሚሰጡት በእርግጥ። ነገር ግን ያኔም ጥቃቱ ከመጀመሩ አስቀድሞ በተመሳሳይ መልኩ ከከፍተኛ የደህንነት ሹሞቻቸው ጋር ውይይት አድርገው ነበር እና ጥቃቱን የመፈጸሙን ጉዳይ ቀደም ብለው ከእስራኤልም ጋር ታቅዶበት የነበረ ጉዳይ ነበረ። በጣም ግዙፍ የጦር አውሮፕላን ተሸካሚ መርከቦች ወደ ቀጠናው አምርተው ነበር እንደምታውቀው እና ሰፊ ዝግጅት ሲደረግ ነበር የቆየው። ነገር ግን ኢራን ውሳኔ የኒውክሌር ስምምነትን ተስማሚ ያለች ወይስ አትስማሚ የሚለው ጉዳይ ነበር ያኔ። ከዛ ያንን የኒውክሌር ድርድር ሳትቀበል ቀረች ኢራን። በዚህ ምክንያትም ጥቃቱ ሊፈጸም ችሏል። ጥቃቱ ከመፈጸሙ አስቀድሞ ግን አሁን ጥቃት አንፈጽምም እናራዝማለን የሚል ሀሳብ ግን በወቅቱ አንስቶ ነበር። አሁንም በተመሳሳይ ሁኔታ እንዲሁ በቅርቡ ወይም በሆኑ ሰዓታት ውስጥ ጥቃት ሊፈጸም እንደሚችል አመላካች ሆኑ ብዙ መረጃዎች ይወጡ ነበር የሚገኘው። አክሲዮስ ላይ የወጣው አንድ ሰፊ መረጃም በተመሳሳይ መልኩ ይህን ሀሳብ ያጋራ ነበር እና ጥቃቶቹ የት ቦታ ላይ ሊፈጸሙ እንደሚችሉ ሁሉ ታቅዶ እንደነበረ ወይም እዚህ ላይ ሰፊ ዝግጅት ሲደረግ እንደቆየ ይሄ የመረጃ ምንጭ አጋርቷል እና የኒውክሌር ጣቢያዎች ከፍተኛ የደህንነት ሹሞች በዋናነት ደግሞ የናታንዝና የፎርዶ የኢራን የኒውክሌር ማብለያ ተቋማትም የዚሁ ጥቃት ኢላማ እንደሆኑ ኢራንም ለአንድና ለመጨረሻ ጊዜ የኒውክሌር ማብለል የሚባለውን ሀሳብ እንድተው የሚያደርግን ጥቃት ለመፈጸም ዝግጅቶች ሲደረጉ ነበረ። እስራኤል አየር ኃይልን በተመሳሳይ መልኩ ሙሉ በሙሉ ጥቃት ለመፈጸም ዝግጅቱን ማጠናቀቁን ማስታወቁ ይታወሳል በኢራን ላይ። ስለዚህ እነዚህን ሁሉ ነገሮች ስንመለከት ጥቃቱ አይቀሬ ስለመሆኑ አመላካች ነበሩ። በኋላ ግን ዶናልድ ትራምፕ ደግሞ በድጋሚ መጥተው አይ ጥቃቱን አራዝሜዋለሁ ላልተወሰነ ጊዜ ብለዋል። ያ ላልተወሰነ ጊዜ ለመቼ ጊዜ፣ በምን አይነት ቅድመ ሁኔታ፣ ምን ምክንያት አድርገው፣ ኢራንስ ደግሞ ምን የተለየ ነገር አቅርባ፣ ያኔም ተኩስ አቁም ስምምነቱን አልተቀበለችም፣ አሁንም አልተቀበለችም። ምን የተለየ ነገር መተው ነው እሳቸውን ጥቃት ሊያራዝሙ የቻሉት የሚለው ግን ጉዳይ አሁንም ምናልባት በኢራን በኩል መዘናጋቶች እንዲኖሩ ወይም ደግሞ ጥቃቱ ትኩረት እንዳይሰጠው ለማድረግ የታለመ ነው ልክ ፌብሩዋሪ 28 እንደነበረው የሚሉ ሀሳቦች በስፋት እየተነሱ ይገኛሉ። እንደው ጠቅለል አድርገን ግን እንደው ከሰሞነኛ የነበሩ የዶናልድ ትራምፕ የትሩዝ ሶሻል ገጾች የኤአይ ምስሎች ምን ነበር የሚመስሉት? በዚህ ውጥረት ላይ ደግሞ የነበራቸው አስተዋጽኦ ምንድነው? አሁንስ ደግሞ ትራምፕ አራዘምኩት ያሉት ጉዳይ ምንን የሚመለከት ነው የሚለውን መግቢያ እናድርገው። ስለዚህ ላይክ ትራምፕ እንደመሆናቸው መጠን እንደዚህ አይነት ነገሮችን የማድረጋቸው ነገር እንደዚህ አይነት ምስሎችን መጠቀም ወዛጋቢ የተለያዩ ሀሳብ ያላቸው ነገሮች በተለያዩ በሰዓታት ልዩነት ውስጥ የማጋራት ልምዳቸው የተለመደ ነውና አሁንም ይሄንን ጉዳይ አራዝመናል፣ ጥቃት እንፈጽም ነበር አራዝመናል የሚለውን ነገር ከተደጋጋሚ የሰማን የተለመደ ነገር ነው። እንደ አዲስ ነገር ስንሰማው ራሱ አዲስ መስሎ ያልተሰማን አይነት ውሳኔ ነው በትራምፕ በኩል የሰማ ነው። ነገር ግን ማራዘማቸውን ደግሞ ቀላል ነገር አይደለም። ምናልባት ይሄ እርምጃ ቢወሰድ ኖሮ ምን ሀፕን ሊያደርግ ይችላል ብለን ስናስብ ከፍተኛ የሆነ ውድመትን እንደሚያስከትል ግልጽ ነው። ከዛ ባለፈ ደግሞ ኢራንም ዝም ብላ አትመለከትም። ምናልባት የአጸፋ እርምጃዎች ከቀጣይ ቀናት በኋላ የሚወሰዱ የአጸፋ እርምጃዎች ደግሞ ምን ይዘው ሊመጡ እንደሚችሉ ግልጽ ነውና ትራምፕ ይሄንን ያመዛዘኑ ይመስላልና ነገር ግን እንዴት ነው በተደጋጋሚ ባየነው የትራምፕ ስትራቴጂ መሰረት እነዚህ አይነት የማህበራዊ ሚዲያ ልጥፎቻቸው ትራምፕ በተደጋጋሚ የሚያደርጓቸው ፖስቶች አላማቸው እንደ አንድ የዲፕሎማሲ ማሳኪያ አድርገው ነው እየተጠቀሟቸው ያሉት። ምናልባት በሆነ ጊዜያት ውስጥ ማስፈራሪያዎችን ይጠቀማሉ። ማስፈራሪያውን ተከትሎ መስማማት የሚፈልግ አካል ካለ እንዲስማማ ያደርጋሉ። መስማማት ሲባል የነሱ የአሜሪካን ጥቅም ባስጠበቀ መልኩ መስማማት የሚችል ከሆነ ይስማማል፣ ካልሆነ ግን እርምጃ ይወሰድበታል የሚል ማስፈራሪያ ይወስዱና
በቀጣይ ቀናቶች ውስጥ የአሜሪካ ፍላጎት ሲፈጸም እንድንመለከት ያደርገዋልና ያንን ነው እንደ አንድ የዲፕሎማሲ መንገድ ሲጠቀሙት የተመለከትናቸው። አሁንም ከዛ አንጻር የሚመለከቱት እንዳሉ ሆኖ ግን ትራምፕ እርምጃ ይወስዱ ማለት ግን አይደለም። ምክንያቱም ባለፉት ጊዜያት ኢራን ላይ እርምጃ ተወስዶ አይተናል። ፖስት ካደረጉ በኋላ እንደተለመደ ያራዝማሉ ምንላቸው አይነት ሰው ደግሞ ላይሆኑም ይችላሉ። ምክንያቱም በዛኛው ሳይድ ደግሞ እርምጃ ሲወስዱ ተመልክተናቸዋል። ቬንዙዌላ ድረስ አድርገውታል። ከዛ ባለፈ አሁንም ኢራን ላይ እየተካሄደ ያለውን ጦርነት ስንመለከት ማለት ነውና እነዚህም በተደጋጋሚ ስናይ እንግዲህ የሶሻል ሚዲያ ፖስቶቻቸው ዋነኛ አላማቸው የሆኑት እንደ አንድ የዲፕሎማሲ መንገድና ፍላጎቶቻቸውን ለማሳካት እንደሚጠቀሟቸው መንገድ አድርገው ነው እየተጠቀሙ ያሉት። ከዚህ አንጻር ከትራምፕ ኤክስፔክት የሚደረግ ነው እንግዲህ ጦርነቱ ላለፉት 3 ወራት በላይ ቆይቷል። ጦርነቱ ከተጀመረ በኋላ ምናልባት አሁን እንደው ከተኩስ አቁም ስምምነቱ በኋላ ትንሽዬ መረጋጋቶችን አይተናል። ይሄ ቀጥታ የተኩስ ልውውጦች በቀጥታ ደረጃ በሀገራቱ መካከል እየተመለከትን ባይሆንም እንኳን ኢኮኖሚያዊ የሆኑ ጫናዎችን ግን በተደጋጋሚ አይተናል። የጦርነቱን ተከትሎ የመጡት እንዳነሳው የነዳጅ ዋጋ ስምምነቱን ተከትሎ መቀነስ አሳይቶ ነበር። ነገር ግን ተመልሶ ደግሞ አሁን ላይ ጨምሯል። ምናልባት የትላንትና ማታ የትራምፕን ፖስት ተከትሎ ግን በሆነ ያክል ደረጃ ቅናሽን አሳይቷል። እስከ 2 በመቶ ድረስ የሚደርስ አሳይቷል። የሆነ ያክል ለውጥን አሳይቷል። እንግዲህ ይህንን የምንመለከተው ምንድነው የትራምፕ አንድ ፖስት ምን ያክል ኢኮኖሚው ላይ ተጽዕኖ እንደሚያመጣ፣ ምን ያክል የፖለቲካ ውሳኔዎች ላይ ተጽዕኖ እንደሚያመጣ እንመለከታለን። ያንንም ተከትሎ የፓኪስታን የኢራን አዲሱ የድርድር ሀሳብን ፓኪስታን ለአሜሪካ ማድረሷን አሳውቃለችና ይሄንን የትራምፕ ማራዘም ምናልባት ከፓኪስታን ከመጣው ሀሳብ ጋር የሚገናኝ ይሆን የሚሉ ነገሮች እንዲነሱ ያደርጋል። ምክንያቱም ፓኪስታን ይዛ የመጣቻቸው የድርድር ሀሳቦች አሉ። ስለዚህ ትራምፕ አራዝሜዋለሁ እንጂ ሙሉ ለሙሉ ይቀራል የሚል ነገርን አልሰጡም። ስለዚህ በፓኪስታን በኩል የቀረበው የድርድር ሀሳብ ምንን ይዞ መጥቶ ነው እንደዚህ አይነት ነገሮችን ያመጣው የሚለው በግልጽ ዝርዝር ጉዳዮች ባይመጡም እንኳን ነገር ግን በመሰረታዊነት ኢራን ከምትፈልጋቸው ነጥቦች የራቀ ነው ሊሆን አይችልም። ምክንያቱም በተደጋጋሚ ያቀረበቻቸው የድርድር ሀሳቦች ኢራን ብታሻሽላቸውም እንኳን መሰረታዊ የሚባሉትን የሉዓላዊነቷን ጉዳይ፣ የሆርሙዝን የማስተዳደር ጉዳይን እነዚህ አይነት መሰረታዊ የሚባሉ የኒኩሌር መሰረተ ልማቶቿን በተመለከተ ድርድር ውስጥ የማታስገባቸው እንደሆኑ በተደጋጋሚ አነስታለች እና ማሻሻያ ብታደርግበትም እንኳን መሰረታዊ የሚባሉ የድርድር ነጥቦችን ግን ኢራን አስወጥታ ትልካለች ለአሜሪካ ማለት አይደለም። ባሉት ነገሮች ወይም ከነበሩት አንጻር ስንመለከት ማለት ነው። ምክንያቱም ቋሚ የሆነ ፍላጎት አላት። ስፔሻሊ ይሄ የክብር ጉዳይ የሚያሳስባቸው እየሆነ መጥቷል። እንደሚያሳስባቸው በተደጋጋሚ አይተናል። ከተደራዳሪዎቹ መካከል አንደኛው ባለስልጣንም ትራምፕ የሚፈልጉት ማሸነፍን ብቻ አይደለም። ምናልባት በድርድር ነጥቦች ማሸነፍን ቢፈልጉም እንኳን ከዛ ያለፈ ነገርን ይፈልጋሉ። ኢራንን ይሄ ጫናውን እነሱ የእሳቸው አሸናፊነት የትራምፕ አሸናፊነት በአሸናፊነት ብቻ ሳይሆን ኢራንን እንዳሸነፉ ይሄ ጫናው በጎላ መልኩ እንዲታይ ይፈልጋሉ። ምናልባት በድርድር ማሸነፍ የስምምነት ጉዳይ ነው። ነገር ግን ከዛም ያለፈ ነገርን ትራምፕ ይፈልጋሉ የሚል ነገርን አንደኛው የኢራን ተደራዳሪ አነስተዋል፣ የድርድር ቡድኑ አባል ማለት ነውና ይህንን ስንመለከት የመቀራረብ እድላቸውን ወደ ድርድር ሀሳብ ወደ ስምምነት ይመጣሉ የሚለው ነገር ሩቅ ይመስላል። አሁንም ባለበት ሁኔታ አሜሪካ ምናልባት ትራምፕ ትንሽዬ መላላትን ያሳዩት ሙሉ ለሙሉ ኢራን የኒኩሌር መሰረተ ልማቷን መገንባትና አትችልም የሚለውን ሀሳባቸውን ወደ ገደብ ሰጠውለት ለ20 ዓመታት ያክል ቢያንስ የኒኩሌር መሰረተ ልማት ማልማቷን ብታቆም የሚል አይነት ነገርን አነስተዋልና ይሄ በተወሰነ መልኩ መቀራረብን ይኖረዋል ብዬ አስባለሁ። ቶታሊ አታለማም ከሚል ወደ ሆነ ዓመት ገደብ ተሰጥቶት በዚህ ዓመት ውስጥ እንዳታለማ የሚል አይነት ነገር መስጠታቸው ሞር ትንሽዬ መላላትና መቀራረብ እንዳለ ያሳያል። ነገር ግን በአጠቃላይ ሁኔታው ስንመለከተው ሁለቱም ሀገራቶቹ የሚያቀርቧቸው የቅድመ ሁኔታዎች ስፔሻሊ በሆርሙዝ እና በኒኩሌር መሰረተ ልማቶች ላይ ያሉት ቅድመ ሁኔታዎች መራራቃቸው ለስምምነት አለመድረሳቸው እንደ ምክንያት ሆኖ ይቀርባል። ከዛ ባለፈ ቅድም እንዳነሳው ትራምፕ በቅድነት ይዟቸው ከነበሩት ጥቃት ይሰነዘርባቸዋል ተብለው ከተያዙ ቦታዎች መካከል እንግዲህ የኢራን የኒኩሌር ማብለያ ጣቢያዎች በዋናነት ይጠቀሳሉ። ነገር ግን ባለሙያዎች በተደጋጋሚ እንዳነሱት የኢራን የኒኩሌር ማብለያ ጣቢያዎች በተደጋጋሚ ጥቃት ተሰንዝሮባቸዋል። ነገር ግን ጉዳት ያስተናገዱት ጉዳትና የተሰነዘረው ጥቃት የሚመጣጠን አይደለም። ከፍተኛ የሚባል ጥቃት ይሰነዘርባቸዋል። ነገር ግን የሚያጋጥማቸው ጉዳት የሚባል አይደለም። ምክንያቱም የተገነቡበትና ቀድሞው ጥንቃቄ የተደረገበት መንገድ የማብለያ ጣቢያዎቻቸው ከመሬት በታች የተሰሩ መሆናቸው ለጉዳት እንዳይጋለጡ አድርጓቸዋል። ስለዚህ እነዚህ ሁኔታዎችን ስንመለከት በተደጋጋሚ ጥቃት ተፈጽሞ ምንም አይነት ነገር ያልተፈጸመባቸው ምንም አይነት
ቶታሊ ዜሮ ባይባልም እንኳን አገልግሎታቸውን እንዳይሰጡ የሚያደርግ ጥቃት ጉዳት አልደረሰባቸውም በተደጋጋሚ ጥቃቶች እና አሁንም ሜቢ ትራምፕ ከመረጧቸው ቦታዎች መካከል አንደኛው እሱ ቢሆንም እንኳን ምን ያክል እርግጠኛ መሆን ይችላሉ የሚፈጽሟቸው ጥቃቶች ያንን ያለሙትን ኢላማ እንደሚያሳኩ እርግጠኛ ይሆናሉ የሚለው እርግጠኛ አይደለም። በመጀመሪያ ደረጃ እዛ አካባቢ ያለው የሁኔታም የኒኩሌሩ ሁኔታ ማብሊያው ላይ ያለው ሁኔታ በምን ደረጃ ላይ ነው የሚለውም ራሱ የተረጋገጠ ስላልሆነ ለከባቢው የሚያመጣው ተጽዕኖ ደግሞ ይኖራል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ራሱ እዛ አካባቢ ላይ የሚደረጉ ጥቃቶች እንዲቆሙና ኒኩሌር መሰረተ ልማትን የሚመስሉ ነገሮች ላይ ጥቃት እንዳይፈጸም በተደጋጋሚ ያስጠነቅቃል። ምክንያቱም ከጥቃቱ በኋላ በአካባቢው ላይ በከባቢ አየሩ ላይ ራሱ ቶታሊ የሚያመጣውን ነገር ስለሚታወቅ ማለት ነውና ይሄንን ከግምት ውስጥ ያስገባ ነው ወይ ውጤታማነቱስ ምን ያክል ነው የኢራን ያጸፋ እርምጃስ የሚሉ ነገሮችን ስንመለከት ነገሩን የበለጠ እንዲባባስ ሊያደርጉት ይችላሉና ይሄንን ከግምት ውስጥ በማስገባት ምናልባት ነገሩን ለማለዘብ ሙከራ እያደረጉ ያሉ ይመስላሉ ትራምፕ። በቀጣይም እንግዲህ ምን አይነት ነገሮች ይጠበቃሉ በዲፕሎማሲ በኩል ብለን ስናስብ መቀራረቦች ሊኖሩ ይችላሉ። ነገር ግን በአጭር ጊዜ ስምምነት ውስጥ ይደርሳሉ እንድንል የሚያደርገን አካሄድ ግን አይደለም አሁን ላይ ያለው። እንግዲህ ክሎክ ኢዝ ቲኪንግ ነው ያሉት፣ ሰዓቱ እየቆጠረ ነው። ከዚህ ቀደም በጣም ብዙ ዛቻዎችን በትራምፕ በኩል ሰምተናል። አንድ ሙሉ ስልጣኔ ይፈርሳል። እንግዲህ የኢራን ስልጣኔ ምናልባት እንደ አሜሪካ እንግዲህ የ200 እና 250 ዓመታት ታሪክ ብቻ አይደለም ያለው፣ ከዛም በላይ በሺዎች የሚቆጠር ዓመታትን ያስቆጠረ ነው። የፋርስ የፐርሺያ ስልጣኔ በጣም ብዙ ተቋማት በጣም ብዙ ሀገራት በወቅቱ ይህንን ጉዳይ አውግዘውት ነበረ። ምናልባት አጋሮቻቸው ሁሉ ሳይቀሩ የአውሮፓ ከዚህ ቀደም የነሱ ደጋፊ የነበሩ ሀገራት ሁሉ ሳይቀሩ ይህንን ዛቻ በወቅቱ በከፍተኛ ሁኔታ አውግዘው ነበረ። እንዴት ስልጣኔ ማጥፋት ከአሁን እሳቸው ያስቀመጡት ካሉት የጸጥታና የደህንነት የዓለም አቀፍ ደህንነት ስጋት ውጪ ምናልባት ፐርሰናል የሚሆነ ወይም ደግሞ የግል ጥላቻንም እንደ ህዝብም ቅርስን ባህልን ዲሞሊሽ ለማድረግ ወይም ደግሞ ለማጥፋት ሁሉ የተሰነዘረ ዛቻን አድርገው በመውሰድ ከፍተኛ ውግዘትን አስተናግዶ ነበረ። አሁንም በተመሳሳይ መልኩ እንግዲህ ክሎክ ኢዝ ቲኪንግ ብለዋል። ከዚህ ቀደም በጣም ብዙ ካውንት ዳውኖችን ሳስቀምጡ ነበር። ይሄን ያህል ጊዜ ይቀራል፣ ይሄን ያህል ጊዜ ይቀራል፣ ይሄን ያህል ጊዜ ይቀራል። አይታሙም። ይሄ ቀን በመስጠት እንግዲህ ሁሉም ነገር አልጋ ባልጋ ይሆናል ተብሎ ደግሞ አይጠበቅም። እንግዲህ እሳቸው አሁን ላይ አውድሟለው የሚሉትን የኒኩለር መሰረተ ልማት የኢራን የኒኩለር መሰረተ ልማት በሰኔ ወር ጥቃት እኮ ሙሉ በሙሉ እኮ አውድመናል ያሉት ነበር። ልክ ይህንን ጉዳይ እሳቸው ብቻም ሳይሆኑ የመከላከያ ሚኒስትራቸው ፒቴክሲዝም በባለፈው በኮንግረስ ችሎት ላይ ቀርበው እንዴ ምንድነው የምትሉን? ከዚህ ቀደም እኮ አፈርሰናል ብላችሁን ነበረ። አሁን ደግሞ የኒኩለር ተጨማሪ ሁሉ በጀት ደግሞ ጠይቀው አሁንም የኢራን የኒኩለር መሰረተ ልማት ለማውደም እንቅስቃሴ እየጀመራችሁ ነው ወይም ጥቃት መሰንዘር አለብን እያላችሁ ነው እና ሁለቱ ነገሮች እርስ በርስ አይጣረሱም የሚልን ጥያቄ በተደጋጋሚ እየቀረበላቸው ይገኛል። እና አሁንም እንግዲህ እሳቸው እያሉ ያሉት ምንድነው ክሎክ ኢዝ ቲኪንግ፣ ሰዓቱ እየቆጠረ ነው፣ ወደ ድርድር ተመለሱ፣ ብቸኛ አማራጫችሁ ድርድር መቀበል ነው የሚል ሀሳብን ትራምፕ እያነሱ ይገኛሉ። ከዚህ ጎን ለጎን አንዳንዴ ምናልባት እንደው በሳቸው ልክ ወይም በመሪ ደረጃ የማይጠበቁ በኤአይ ተፈብርከው የተሰሩ የትሩዝ ሶሻል ልጥፎችን እየተመለከተ ነው። አንደኛው በጣም የሚያስደንቅ ነው። እሳቸው የሆነ በተን ቀይ የሆነች በተን ቁልፍ ነገር ሊጫኑ እጃቸውን ጣታቸውን እንዲጠቁመው ከበስተጀርባቸው ደግሞ ልክ እንደ ሲቹዌሽን ሩም ውስጥ ወይም ኮንትሮል ሩም ውስጥ እንዳሉ አድርጎ የሚያስመስል በኤአይ የተሰራ መስል ነው እና ምንድነው ኢምፕሊኬሽኑ የሆነ የኒኩለር ጥቃት ሊፈጽሙ እንደሆነ ወይም ደግሞ ከፍተኛ የሆነ እንትን ሊያዙ እንደሆነ የሚያመላክት የሚያሳይ ነው። ከዚህ ባለፈ በተለያየ አቅጣጫ ምናልባት የመካከለኛው ምስራቅንና የአውሮፓን አካባቢ በአሜሪካ ባንዲራ ሸፍነው ኢራንንም ጨምሮ ቀይ ቀስቶች ደግሞ ወደ ኢራን እያመለከቱ ደግሞ በተመሳሳይ አጋርቷል። ይሄም የራሱ የሆነ ኢምፕሊኬሽን ትርጓሜ ያለው። ይሄ ምንድነው እንግዲህ አሜሪካ ብቻ አይደለችም ዘምቶ አሜሪካ በእርግጥ በቀጠናው ካላት የጦር ቤዞች ወደ ኢራን ጥቃቶች ልሰነዝር ይችላልች። ከዚህ ባለፈ አውሮፓም ለአሜሪካ ድጋፍ አድርጎ ሁሉም ተባብሮ ኢራን ይደቁሳል ወይም ደግሞ ተባብሮ ጥቃት ይሰነዝራል የሚል ሁሉ ኢምፕሊኬሽን ያለው በተደጋጋሚ ደግሞ በአውሮፓውያን እንደተከዱም ሲናገሩ ነበር። ምንም ጥያቄ የለውም። እንደተከዱም ብቻም አይደለም። በነገራችን ላይ እሳቸው መከዳታቸውን ሁሉ አምነው አልተቀበሉም። ምንድነው ያሉት? ለምሳሌ እንግሊዝን ጠየቅን
የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር አይሆንም ልንፈቅድ አንችልም ሲሉኝ አሏቸው። እንዴ እንግሊዝ እኮ እስካሁን ድረስ እኮ እኛ በጣም ቀንደኛ ደጋፊያችን ነበረች። ምን ለነገሩ እንግሊዝ እኮ የጦር መርከብም የላቸውም ዝም ብላ አነስተኛ ጀልባ ነገር ስንት አመት ያረጃ ፈጀ እኮ ጀልባ ነው ያላቸው ያን ያለም አቅምም የላቸው ነው ዝም ብዬ ነው እንደው እስኪ እንደው ምላሻቸው ለስማ ብዬ እንጂ ተጀኳቸው አይነቱ ምላሽን ሰጥተዋል። የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን በተመሳሳይ ከጀርመን ጋር በተመሳሳይ ጠይቃቸው ነበር ወታደሮቻቸውን እያስወጡ ነው። የፈረንሳዩንም እንዳሏቸው ታስታውሳለህ እሳቸውን ኢማኑኤል ማክሮን እኮ ጠየኳቸውና እንደው በታግዙን የሚል ሐሳብ አቅርቤላቸው ነበር። ግን በሚያሳዝን ሁኔታ ሪፊውዝ አደረጉ ወይም ደግሞ አልተቀበሉኝም። እና ምን ኢማኑኤል ማክሮን እኮ አሁንም ከቀኝ መንጋጋቸው ያኔ ባለቤታቸው በጥፊ ከመታቻቸው ጉዳት እኮ አላገገሙም። ምናልባት እንግዲህ እሱም ሊሆን ይችላል አይነትም ይመስል በቀልድ መልክ የተነገረ ፌዝ ነበር። ያም ሁሉ በወቅቱ ብዙ ውግዘትን አስተናግዶባቸው ነበር። እንዲህ አይነት መሰል ተቃውሞዎችን እና ሲያስተናግዱ ነበር። አሁን ደግሞ ከተለያዩ ሀገራት ጋር ደግሞ ተባብረው ጥቃት ለመሰንዘር ይመስላል በኤአይ ተሰርቶ የተፈበረከው ያ ምስል የሚያሳየን። ያም ሆነ ግን ዋናውና ወሳኙ ጥያቄ አሜሪካ በአሁኑ ሰዓት ላይ ጥቃት ልትሰነዝር የምትችልበት ሁኔታ ላይ ነው ያለችው የሚለው ጥያቄ አሁንም ይነሳ ነው። በተለይ ኢራን ከዚህ ቀደም ጥቃት አስተናግዳ ነበር ከአሜሪካ በኩል ሪጂም ቼንጅ ሲጠበቅ ነበር ወይም የአገዛዝ ለውጥ ተጠብቆ ነበር፣ አልሆነም። አያቶላ አሊ ካሚኒ በመጀመሪያው ቀን ጥቃት ተገድለዋል። እሳቸው ከተገደሉ በኋላ ግን ልጃቸው ሙጅተባ ካሚኒ ተሾሞ አሁን የት እንዳለ አይታወቅም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ከ60 ሚኒትስ ጋር ቃለ መጠይቅ አድርገው ነበርና እዛም ላይ ይሄ ጥያቄ ቀርቦላቸው ነበረ። የት እንዳለ አናውቅም የሚል ምላሽን ሰጥተዋል። ነገር ግን ያው በህይወት ቢኖር በእርግጠኝነት የጥቃት አንዱ ኢላማ እንደሚሆን አያጠራጥርም። በተመሳሳይ በጣም በርካታ የኒውክሌር ሳይንቲስቶች የጦር ጀነራሎች በዚህ ጦርነት ውስጥ ህይወታቸውን አጥተዋል። በጣም ብዙ ደግሞ የመሰረተ ልማቶች የሚሳኤልና ከዛ ባለፈ የድሮን ማምረቻዎች ማከማቻዎች ሁሉ በዚህ ጥቃት በከፍተኛ ሁኔታ እንደተደበደቡ በአሜሪካ በኩል ሲገለጽ ነበር። ነገር ግን አሁንም ድረስ ምናልባትም ትላንትና ሁሉ የዩኤኢ ባራካህ የሚባል የኒውክሌር ፓወር ፕላንት በኢራን ድሮን ጥቃት ትላንትና ተመቷል። ይህ የሚያሳይ ካፓቢሊቲው አሁንም ድረስ አለ ማለት ነው በኢራን በኩል። ስለዚህ የሚሳኤልና የድሮን ማምረቻና መሰረተ ልማቶች ቢወድሙ አሁንም ግን አቅሙ እንዳለ የምትመለከትበት ነው። አመራሮች ቢገደሉም አሁንም ትዕዛዝ የሚሰጥ ወይም አቅጣጫ የሚያመላክት የሆነ እርከን ወይም የሆነ መዋቅር እንዳለ የምትመለከትበት ሁኔታ ነው ያለው። ሬጂም ቼንጅ ለውጥ እንደውም የበለጠ ተጠናክሮ መጥቷል ሬጂሙ የሚሉ ትንታኔዎች አናሊስቶች በተለያዩ ወታደራዊ ተንታኞች በኩል እየተነገሩ ይገኛሉ። ምክንያቱም የሚሰጡ አመራሮችን በነገራችን ላይ የሲቪል አስተዳደሩ ለአይአርጂሲ ለሚባለው ወይም ለወታደራዊ መንግስቱ ስልጣኑን አስረክቧል ሁሉ እየተባለ እየወጣ ነው። በዚህ ቀደም የፕሬዚዳንት መሱድ ፔዜሽኪያን አስተያየት በዚሁ ትንታኔያችን ላይ አንስተነው ነበረ እና አሁን እሳቸው እንዳልሆኑ ውሳኔ ሰጪው አካል እርስ በርሱ የሚጣረስ በሆነ ጊዜ ኢራን ጥቃት ፈጽማ ነበረ የድሮን ጥቃት እና ይህንን ጥቃት ፕሬዚዳንቱ መጥተው መሱድ ፔዜሽኪያን ራሳቸው አውግዘው ነበር መጥተው። ይህ ማለት ነው በሆነ መንገድ ፍራክቸር ወይም ደግሞ ልዩነት እንዳለ እሳቸው ጥቃቶቹ እንደሚያውቁት እውቅና ሁሉ እንደሌላቸው የምትመለከትበትም ይመስላል የእሳቸው አስተያየትና ይሄ ሁሉ ስትራቴጂካሊ ሊሆኑም ይችላል። ፔዜሽኪያን ሞር ዲፕሎማቲክ መሆን ስለሚጠበቅባቸው የሲቪል አስተዳደር እንደመሆናቸው መጠን ጥቃቶቹን ኃላፊነት ከመውሰድ ይልቅ ዲፕሎማቲክ በሆነ መንገድ ግጭቶቹንና ሌሎች ግጭት ውስጥ የሚገቡ ሀገራትን ከመጋበዝ ራቅ ማለትን ስለሚፈልጉ ምናልባት ያንን መንገድ ተከትለው ሊሆንም ይችላል። ነገር ግን አሁንም ቢሆን የሬጂም ቼንጁ መጥቷል ወይም ደግሞ አሜሪካና እስራኤል የፈለጉት አሳክቷል የሚለው ጥያቄ አሁንም ይነሳ ነው። ስለዚህ እነዚህ ሁሉ ነገሮች ወደ አንድ ጥያቄ ያመሩናል። አሜሪካ አሁን ይህንን ጥቃት ልትፈጽም በምትችልበት ቁመና ላይ ትገኛለች የሚለው ጉዳይ ይነሳል። የዩኤኢ፣ ሳውዲ አረቢያ፣ የተለያዩ የገልፍ ሀገራትም ጥቃት በከፍተኛ ሁኔታ ያስተናገዱ የቀጠናው ሀገራትም አሜሪካን ከዚህ ቀደም በነበረው ልክ አሜሪካን ለአሜሪካ ድጋፍ ያደርጋሉ ወይ የጦር አሜሪካ ያለቻቸውን የጦር ቤዞች መጠቀም ትችላለች ወይ የሚለው ጉዳይ ይነሳል። ከዚህ ጎን ለጎን የሚነሳው ሌላ ጉዳይ ደግሞ የአሜሪካ የውስጥ ውጥረትና ተጽዕኖ ነው። በተለይ አሁን ሚድተርም የአጋማሽ ምርጫ ይጠበቃል በአሜሪካ። በነገራችን ላይ ይሄ ቀለል ተደርጎ የሚወሰድም አይደለም። የአሜሪካ ውሳኔ ሰጪው አካል በዚህ ምርጫ ውስጥ የራሱ የሆነ ቦታ የሚያገኝበት በዚህ አንድ የሚያመላክት ጉዳይ ምንድነው? በተለይ ሪፐብሊካኖች የበላይነቱን የሚይዙ ከሆነ የበለጠ አሁንም
ትራምፕ የልብ እያገኙ የበለጠ ሞራል እያገኙ በዚሁ እንግዲህ ዓለምን በተለያዩ መግለጫዎቻቸው በትሩ ሶሻል ፖስታቸው ዓለምን የሚመሩበት ሁኔታ በቀጣይ እንመለከታለን። በተመሳሳይ መልኩ ደግሞ ድጋፍ አጥተው አሁንም በዚሁ ደግሞ ሁኔታቸው ቀጥለው ድጋፍ የሚያጡ ከሆነ ደግሞ እና በተመሳሳይ መልኩ ዲሞክራቶች ወደ ስልጣን የሚመጡ ከሆነ ደግሞ ይህንን ቻንስ ላይ ያገኙት ይችላሉ። ስለዚህ ይህን ሁሉ ነገር ከግምት ውስጥ ማስገባት ይገባል። ከዛ ውጪ የጠየቁት ለኮንግረሱ የጠየቁት $1.5 ትሪሊየን በጀት አለ። ይህንን በጀት እንዲፈቀድላቸው አሁን ላይ ምክር ቤቱ ያስፈልጋቸዋል። ስለዚህ እነዚህ ሁሉ ነገሮች ስትመለከት ትራምፕ አሁን ይህን ጥቃት ሊፈጽሙ የሚችሉበት ቁመና ላይ ይገኛሉ የሚለው ጉዳይ ይነሳል። ከዛ ባለፈ እንግዲህ ሌላው ሰፋ አድርገን የምንመለከተው ጉዳይ የቻይናን በተመለከተ ነው። ምናልባት ከቻይና በፊት ግን እንደው የፈለጉትን አሳክተዋል ወይ የሚለውን ነገር ስንመለከት ሪጂም ቼንጅ ነው ማምጣት የፈለጉት አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት ማለት ነው። ነገር ግን ሀገራት የድርድር አቅማቸውን የሚለካው ባላቸው አቅም መሰረት ነው። በመደራደር አቅማቸው ብቻ ሳይሆን ለመደራደር ይዘው የሚቀርቡት አቅም ከኋላ ያላቸው አቅም የድርድር አቅማቸውን ያሳድጋል። አሁን ሩሲያና ዩክሬን ላይ ስንመለከት ጦርነቱ ላይ በጦርነቱ በአንድ ወገን ከፍተኛ ጫና እያሳደረ የሚመጣ ከሆነ ድርድሩ እየተጠናከረ ይመጣል፣ ወይም ያኛው ወገን አቅሙን እያሳየ ይመጣል ድርድሩ ላይ። አሁንም ኢራንን እየተመለከተን ያለነው ትራምፕ በተደጋጋሚ የኒኩሌር መሰረተ ልማቱን የሚሳኤል መሰረተ ልማቶችን በከፍተኛ ሁኔታ አውድመናል ቢሉም እንኳን ድርድሩ ላይ የምንመለከታት ኢራን ግን ገና ጦርነቱ ሳይጀመር አቅም አላት ተብላ የምትታሰበው አይነት ኢራን ነች። አሁንም በድርድሩ ይዛ እየመጣች ያለችው አቋም ማለት ነው። ምክንያቱም በወታደራዊ አቅም እንዳልከው ደግሞ በሲቪል አስተዳደሩም ይሁን በየትኛውም የአስተዳደር ሌቭል ላይ ባለው ሁኔታ ውስጥ ችግር ውስጥ ብትሆን ኖሮ ኢራን በሆነ መንገድ የሀገሪቱን ሉዓላዊነት ለማስጠበቅ የሀገሪቱን ከመፈራረስ ለማስጠበቅ ስምምነት ውስጥ የመምጣት እድሏ ትልቅ ነበር የሚሆነው። ምክንያቱም ፕሮቴክት የሚያደርጋት በአመራርነት ደረጃ ያለ በወታደራዊም ይሁን በሲቪሉ ደረጃ፣ ከዛ ባለፈ ደግሞ ወታደራዊ አቅምና መሰረተ ልማቶቿ ወድመው ቢሆን ኖሮ ኢራን እስከዛሬ ድረስ ለድርድሩ ቅርብ ትሆን ነበር። ነገር ግን አሁንም በፊት በነበረው አቋሟ ላይ ነው ጸንታ ያለችው። ስለዚህ የምትተማመንበት የሲቪልም የመከላከያ አስተዳደርም የወታደራዊ አስተዳደርም አላት። ከዛ ባለፈም ደግሞ ወታደራዊ መሰረተ ልማቶቿ አሁንም በሚባለው ልክ እንዳልተመቱ በሚያሳይ ደረጃ አቅሟን ይዛ ነው ለድርድሩ እየቀረበች ያለችው ስንመለከት። ከዛ ሁኔታ አንጻር ትራምፕ እንደሚሉት ነው የሚለውን ነገር መሬት ላይ ካለው ጋር የመራራቅ ነገሩ ግልጽ እየሆነ ነው። ትራምፕ ማሸነፋቸውን እርምጃ መውሰዳቸውን ይናገራሉ በአንድ ወገን፣ በዚህ ሳይድ ደግሞ ለድርድሩ ኢራን ያላትን አቅም ስታሳይ እንመለከታለን ማለት ነው። ከዛ ባለፈ አሜሪካውያን ላይ የተሰራ ጥናት እንደሚያሳዩ አብዛኞቹ በሚባል ደረጃ አሜሪካውያን ለምን ጦርነት ውስጥ እንደገቡ አያውቁም። ጦርነት ውስጥ እንዳሉ የሚሰማቸው እንኳን የነዳጅ የሌሎች የሸቀጥ ዋጋዎቹን ፊል ሲያደርጉት ነው እንጂ ጦርነት ለምን እየተካሄደ እንደሆነ ራሱ የማያውቁም አሉ። ለምን ጥቃት እንደፈጸሙ ከማን ጋር እንደሆነ ከማያውቁትን ትተን እንደው እውቅናው ካላቸውን እንኳን ስንመለከት ማለት እና በዛ ደረጃ አሜሪካውያን ስለ በጦርነቱ ምክንያት ነዳጅና የሸቀጥ ዋጋ ጨምሯል የሚለውን ነገር ያውቃሉ። ለምን ከማን ጋር እንዴት ምናምን የሚሉትን ነገሮች ግን ዲቴይል አለማወቃቸው ቅድም ያልከው ምርጫው ላይ ተጽዕኖ ግልጽ ነው። አሁን ያለው አስተዳደር የነሱን የነዳጅና የሸቀጥ ዋጋ መቆጣጠር አልቻለም፣ ኑሮን ማቅለል አልቻለም። ስለዚህ አሜሪካውያን በሚድተርም ምርጫ ወቅት ላይ ለትራምፕ የምክር ቤት ሰዎች ድምጻቸውን ይሰጣሉ ወይ ለሪፐብሊካን ድምጻቸውን ይሰጣሉ የሚለው ጥያቄ ውስጥ እንዲገባ ያደርገዋል። ምክንያቱም ቀጥታ ከራሳቸው የዕለት ተዕለት እንደ ፖለቲካውን አላቀም ቢል እንኳን የዕለት ተዕለት ጉዟቸው ጋር የዕለት ተዕለት ኑሯቸው ጋር የሚያዝ ነገር ነው ሆኖ የተገኘው ማለት ነው። ስለዚህ ይሄ ጦርነት በዚህ ሁኔታ ሚድተርም ላይ የሚደረገው ምርጫ ላይ በከፍተኛ ሁኔታ ተጽዕኖ ሊያመጣ ይችላል። ተጽዕኖ መምጣቱ ደግሞ ባለፈው የበጀት ሎክዳውን ነበረ አሜሪካ ውስጥ በጀቱን ማጽደቅ የቀጠለው ማለት ነው። ሎክዳውኑ ሳይሆን የመንግስቱ ሎክዳውኑ ማለት ነው። ስለዚህ አሁን ደግሞ በጀት የማጽደቅ የሌሎች የውሳኔ ሀሳቦች በትራምፕ የትሩ ሶሻል ፖስት ላይ ብቻ የሚቀሩ ይሆናሉ። ምክንያቱም ሀሳቦች ይመጣሉ ወይም ደግሞ በመንግስት ደረጃ ግዙፍ የፖሊሲ ጉዳዮች ሌሎች መጽደቅ ያለባቸው የበጀት ጉዳዮች ወደ ምክር ቤቱ ሲመጡ የምክር ቤት ሰዎች ምናልባት ዲሞክራቶች የሚቆጣጠሩት ከሆነ ትራምፕ ድምጹን ያገኛሉ ወይ የሚለው ነገር ጥያቄ ውስጥ ይገባል። ኢቭን ተመርጠው የምክር ቤት ሰዎች ከገቡ በኋላ ራሱ ማለት ነውና ይሄን ሁኔታ ስንመለከት አሁንም ጫና ውስጥ ያለው መንግስታቸው በትንሽ የምክር ቤት ወንበር ቁጥርም ቢሆን እንኳን ሪፐብሊካኖች ይበልጣሉና አሁን በሚድተርም ምርጫ ዲሞክራቶች የሚበልጡ ከሆነ
የውሳኔ ሀሳባቸው ላይ ምን አይነት የፖለቲካ ውሳኔ ላይ ጫና እንደሚያመጣባቸው ግልጽ ነው። በአሜሪካ ፖለቲካ ውስጥ አሁንም ጫና ውስጥ ያሉትን ትራምፕን ማለት ነው ተደጋጋሚ ሰልፎችን፣ ተደጋጋሚ ተቃውሞዎችን እየተመለከትን እስከሆነ ድረስ ማለት ነው። ኢቭን አሁን ባለበት ሁኔታ ውስጥ ራሱ የራሳቸው ፓርቲ ሰዎች ስጋትም አለባቸው፣ ተቃውሟቸውን የሚያሰሙም አሉ። በትራምፕ ሳይድ እንኳን በሪፐብሊካን ወገን እንኳን ሆነው ማለት ነው። ዲሞክራቶች ኖርማሊ የመቃወም ፓርቲ የተለያየ ፓርቲ ስለሆኑ እንደው በፓርቲ በናቹራል ነገሩ ተቃወሟቸው ብንል እንኳን በአይዲዮሎጂ ተመሳሳይ አይዲዮሎጂ አላቸው የምንላቸው ሪፐብሊካኖችም የትራምፕን አካሄድ ሲቃወሙ እየተመለከትን ነው። ይሄ ሁሉ ሁኔታ ባለበት ሁኔታ ውስጥ ስንመለከተው ነገሮች ለትራምፕ የውስጥ ፖለቲካ ውስጥ ጫናውን እያበዙበት እና እያከበዱበት የሚሄዱበት እድል ከፍ ያለ ነው። ነገር ግን ትራምፕ አሁን ባለው ሁኔታ ውስጥ በተቻላቸው መጠን ለዚህ ነው የተዋጋውት የሚለውን ነገር ለዚህ ነው ጦርነት ውስጥ የገባ ነው የሚለውን ነገር ማሳየት ይፈልጋሉ። ባለፈውም የአሜሪካ ኢኮኖሚ ጉዳይ ያን ያክል አያሳስበኝም፣ አሁን ባለው ሁኔታ ከአሜሪካ ኢኮኖሚ በላይ የታጠቀችው ኢራን ነች ልታስፈራ የሚገባው፣ ልታስፈራን የምትችለው፣ ልታሳስበን የምትችለው የኒውክሌር ጦር መሳሪያ የሚለውን ነገር ነው ያነሱትና ግባችን ይሄ ነበረ። ከምርጫው አስቀድመው የሰውን ሀሳብና የምክር ቤት ሰዎችን የራሳቸውን ፓርቲ ሰዎች ማሳመንና የምክር ቤት ወንበሩን ለመቆጣጠር ትራምፕ ጦርነት የገቡበትን ምክንያት በተግባር ማሳየትን ይፈልጋሉ። በስምምነትም ይሁን በጦርነትም ይሁን የአሜሪካን ጥቅም ማስጠበቅ እስከሆነ ድረስ አላማቸው ያንን ማድረግ ይፈልጋሉ። ያንን ያደርጋሉ አያደርጉም፣ እንግዲህ በቀጣዮቹ ወራት ምርጫው እስከሚደርስ ድረስ የምንመለከቱ ይሆናል ማለት ነው። ያው እንግዲህ ይህ ጥቃት የሚወሰንበት በጣም ብዙ ጉዳዮች አሉ። በተለይ ቅድመ ሁኔታዎች ሂደቱም የሳቸው ደግሞ የዶናልድ ትራምፕ የቀን ውሎና ስሜት እንዲህ ሁሉ ከዛ ውጭ ደግሞ የመከላከያ ደግሞ መስሪያ ቤታቸው አጠናቅሮ ይዞላቸው የሚመጣው መረጃም ላይ ዲፔንድ የሚያደርግ ነው። ከዚህ ጋር ግን ምናልባት ተያይዞ ሌላው የሚነሳው ጉዳይ የቻይና ጉዳይ ይመስለኛል። እንግዲህ ባለፈው ዶናልድ ትራምፕ ወደ ቻይና ቀንተው ነበር። በቅርቡ ደግሞ ከቀናት በኋላ የቭላዲሚር ፑቲን ወደዛው ያቀናሉ፣ ወደ ቻይና ቤጂንግ ይሄዳሉ። እንግዲህ በአንድ ሳምንት ልዩነት ውስጥ ቻይና እነዚህን የሁለት ሀያላን መንግስታትን መሪዎችን ታስተናግዳለች። ይህ በዓለም ታሪክ ለመጀመሪያ ጊዜ ነው። ነገራችን ላይ ይህ ሁሉ ዋናው ምክንያታቸው ደግሞ ወይም የንግግር አጀንዳቸው ይሆናል ተብሎ የሚጠበቀው ጉዳይ የኢራን ጉዳይ ይሆናል። ስለዚህ ከዶናልድ ትራምፕና እንዲሁም የቻይና አቻቸው ጂ ጂንፒንግ ውይይት አድርገው ነበረ። በዚህም የኒኩለር ኢራን የኒኩለር ጦር መሳሪያን እንዳትጣጠቅ በሚለው ሀሳብ ላይ ከስምምነት ላይ ደርሰናል የሚል ነገር አስታውቋል። ምንም እንኳን በቻይና በኩል ይህን የሚባል በዚህ ጉዳይ ላይ ሰጠ መግለጫ ባይኖርም እንኳን ስለዚህ በውስጥ ግን አሁንም ልዩነቶች እንዳሉ የምትመለከትበት ነው። በግልጽ ሁለቱም ልክ ትራምፕ ይሄንን አሉ። ትራምፕ የሚፈልጉት ነገር ስለሆነ ነው ይሄ። ከዛ ግን ራሳቸው ጂ ጂንፒንግ ደግሞ መጥተው ይህንኑ ሀሳብ ቢያንጸባርቁ ኖሮ ወይም በውጭ ጉዳይ ሚኒስትራቸው በኩል ተመሳሳይ ይዘት ያለው መግለጫ ቢወጣ ኖሮ ምናልባት እንግዲህ በሆነ መልኩ ሀሳቡ እውነት አለው ልትለው ይችላል። አሁን ግን የታይዋን ጉዳይ በተመለከተ ምንም የተባለ ነገር የለም። ፕሬዚዳንት ጂ ስለ ታይዋን ያነሳሉ፣ ትራምፕ ስለ ኢራን ኒኩለር ያነሳሉ። ስለዚህ አሁንም ምንድነው ጉዳዩ ቻይና የሆነ ልትሰጠው የምትችለው ነገር ይኖራል፣ በተመሳሳይ መልኩ ደግሞ መቀበል የምትፈልገው ነገር ይኖራል። ይህንን ግን ግልጽ በሆነ የድርድር ማዕቀፍ ውስጥ የሰማነው ነገር የለም። ወይም አሜሪካ ለታይዋን የነጻ ሀገርነት ጉዳይ እውቅናን ነፍግ ያለው አላለችም። በተመሳሳይ መልኩ ደግሞ ቻይና ኢራን የኒኩለር ባለቤት እንዳትሆን በኔ በኩል ድጋፌን ሰጣለሁ የሚልን ጉዳይ በቻይና በኩል አልሰማንም። ጉዳዩ አሁንም በንጥልጥል ላይ ይገኛል። በተመሳሳይ መልኩ የሩሲያው ፕሬዝዳንት ደግሞ ቭላዲሚር ፑቲን ወደ ቻይና ያቀናሉ። አሁንም ሁለቱ ደግሞ ምን ጉዳዮች ላይ ይወያያሉ፣ ምን ጉዳዮች ላይ ውሳኔ ይሰጣሉ፣ ኢራንን በተመለከተ ደግሞ ምን ላይ ደግሞ አቋም ይዛሉ የሚለው ጉዳይ አሁንም ተጠባቂ ሆኗል። ስለዚህ እነዚህ ሁሉ ጉዳዮች ላይ የሚወሰን ነው የአሜሪካ ቀጣይ ጥቃት ማለት ነው። ነገር ግን ምናልባት የፌብሩዋሪ 28ቱን ትረንድ ከተመለከት ነው ከዛ በኋላ በእርግጥ በጣም ብዙ ነገሮች ተለውጧል። የኢራን አቅም የተመለከትንበት ነው። በተለይ በገልፍ ሀገራት ላይ የፈጸመቻቸውን ጥቃቶች ሆርሙዝን አሁንም ድረስ አንቃ የዓለምን ኢኮኖሚ ምን ያህል እያቃወሰች እንዳለች እየተመለከትን እንገኛለን። በዚሁ እንዲቀጥል ዶናልድ ትራምፕም የሚፈልጉ አይመስለኝም። አሜሪካም በዚሁ ቀውስ እንዲቀጥል አይፈልግም። ምክንያቱም የአሜሪካ ዜጎችም አሁን ጥያቄ እያነሱ ስለሆነ፣ ሰላማዊ ሰልፎችን እያስተናገዱ ስለሆነ፣ ኮንግረሱ አሁንም በተቃውሞ እየተበጠበጠ ስላለ ወይም ብዙ ጥያቄዎች እየተነሱ ስላሉ በዚሁ ይቀጥላል ተብሎ አይጠበቅም። ስለዚህ የጥቃቱ ጉዳይ አሁንም በንጥልጥል ነው ያለው። ነገር ግን አሁንም ትራምፕ ከዛቻና ከማስፈራራቸው አልተቆጠቡም። ይህ የሚያሳየ ኢራን በድርድሩ ላይ በተወሰነ መልኩ የበላይነትን እያያዘች ነው ወይም የዲፕሎማሲ ጉዳዮች ትራምፕ በፈለጉት መንገድ እየሆነላቸው አለመሆኑ ነው የምትመለከተው።
ከሳቸው ዛቻ ከሳቸው ጠንካራ ቃላትና መግለጫዎች የምትመለከተው በሆነ መልኩ ፍላጎቶቻቸው እየተሟሉላቸው አይደለም። ፍላጎቶቻቸው እየተሟሉላቸው ብቻም አይደለም። በነገራችን ላይ ትራምፕ ያስቀመጧቸውን ቅድመ ሁኔታዎች ኢራን አረቃ ማስቀመጧን ሁሉ በዚህ ውስጥ የምትመለከትበት ይመስለኛል። ያ በሚገባ አሁን ምናልባት አይኖች ሁሉ ወደ ቻይና እየሆኑ ነው በተደጋጋሚ እያየን ያለ ነውና የአሜሪካና የሩሲያ መሪዎችን ብቻ ሳይሆን ቀደም ሲል የአውሮፓ መሪዎችም ትልልቆቹ መሪዎችም ወደ ቻይና ጉዞ አድርገው ነበር በዚህ ዓመትና የመጀመሪያው ሀገር ያደርጋታል እንግዲህ ፑቲንም ተከትለው ሲሄዱ ማለት ነው። ሶ ቻይና ለምን ይሄን ያክል ሱፐር ፓወር ሆነች ስንል እንግዲህ ባለፈው ሳምንትም አንስተነዋል። ቻይና በሚሊታሪው ረገድም ያላትን አቅም እያሳደገች ነው፣ በቴክኖሎጂ ደረጃ እያሳደገች ነው፣ በፋይናንሻሊ በኢኮኖሚዋ ራሱ በከፍተኛ ሁኔታ እያሳደገች ነው። ከዛ ባለፈ ደግሞ አጋር ሀገራትን በዲፕሎማሲው ረገድም ደግሞ ጠንካራ የምትባል ሀገር ሆና እየመጣች ነው። አጋሮቿ በየትኛው አቅጣጫ የሚገኙ ሀገራት ናቸው እንጂ መርጣ ከዚህኛው ጋር ከዚህኛው ጋር የምትል አይነት ሀገር አይደለችም። በከፍተኛ ሁኔታ ከአፍሪካ ጋር እንግዲህ ያላትን እንቅስቃሴና ያላትን ግንኙነት ምንመለከታት ሀገር ነች ቻይና ማለት ነውና ከዚህ አንጻር የቻይናን የዲፕሎማሲ የኢኮኖሚ የመከላከያና የሌሎች አቅሟን ለማግኘትና ከቻይና ጋር ወዳጅ ለመሆን ሀገራት ይፈልጋሉ በሚገባ ሌሎች ትንንሽ የምንላቸው በኢኮኖሚ በሌላም ትንንሽ የምንላቸው ሀገራት ይፈልጉ ነበረ ከዚህ ቀደም። አሁን ግን ትልልቆቹም ሀገራት ቻይናን ፈላጊ ሆነው ብቅ ብለዋል። ቻይናም ደግሞ ይሄንን አቅሟን ለማሳየት አሁን ጊዜው ይመስለኛል በከፍተኛ ሁኔታ። ምናልባት ይሄንን እንዴት ትጠቀማለች? ባለፈው ሳምንትም እንዳነሳ ነው ቻይና ይሄንን ለመጠቀም ኢራንንና አሜሪካን በማደራደሩ ረገድ ሚና የምትወጣ ከሆነ በከፍተኛ ሁኔታ ያላት ተሰሚነት ከፍ እያለ የሚመጣበት እድል ይኖራል ብዬ አስባለሁ። በከፍተኛ ሁኔታ እንግዲህ በኢኮኖሚው ደረጃ ያሏት የኢኮኖሚ ስትራቴጂዎች ምንም ጥያቄ ውስጥ የሚገቡ ስትራቴጂዎች አይደሉም እና ውጤታማነታቸው ተፈትሾ አፍሪካ ገበያ ላይ በዓለም አቀፍ ትልልቅ የሚባሉ ገበያዎች ላይ የትኛውም የኢኮኖሚ እንቅስቃሴ ውስጥ የቻይና ማርኬቶች የቻይና ነጋዴዎችና የቻይና ማኒፋክቸረሮች በከፍተኛ ሁኔታ ጠልቀው ገብተዋል። አሁን ደግሞ እንዴት ነው በዓለም የፖለቲካ ውስጥ ሱፐር ፓወር ሆና ለመግባት ደግሞ እነ አሜሪካ እሷን ፈልገው እንዲሄዱ እነ አሜሪካ የእሷን እርዳታና የእሷን የማደራደር የማስማማት አቅሟን ደግሞ ለማሳየት የምትችልበት ጊዜ ነው። ምናልባት በምን አይነት ሁኔታ ይሄ ስምምነት ውስጥ ይደርሳሉ የሚለው ነገር በቀጣይ የምናየው ጉዳይ ይሆናል። ነገር ግን ቻይና ይህንን እድል መጠቀም የምትችል ከሆነ በዓለም የፖለቲካ መድረክና በዲፕሎማሲው መድረክ ላይ ከፍተኛ ተሰሚነቷን ከፍ የሚያደርግላት እድልን ይዞላት የመጣ ይመስላል። ከዛ ባለፈ እንግዲህ ከሩሲያ ጋር የሚያደርጉት ቅርበት ደግሞ አለ። አሁንም ፑቲን ወደ ቻይና ያመራሉ ተብሏልና በዛ ቆይታቸው ስለምን ጉዳዮች ያነሳሉ? ምናልባት በዋናነት ስለ ኢራን ስላለው የነዳጅ ምናምን እንቅስቃሴ፣ ከዛ ባለፈ ግን ፑቲንም የራሳቸው ጦርነት አለባቸው። የዩክሬን ጦርነት በምን አይነት መንገድ ፑቲን በሚፈልጉት መንገድ እንዴት መቋጨት ይቻላል የሚለውም ደግሞ ሌላው የንግግር ሀሳባቸው ሊሆን ይችላል። ከዛ ባለፈ አጋርነታቸውን ማጠናከር ሌሎች ሱፐር ፓወር ነን የሚሉ ምክንያቱም አሁን ያለው የሱፐር ፓወርነት በአንድ ሀገር የሚመራ እየሆነ አይደለም። በርካታ ሱፐር ፓወር ሀገራት እየተፈጠሩ ነው። የየራሳቸውን በየቀጠናቸው አቅም ያላቸውን ሀገራት እያተመለከትን ነው። ስለዚህ እንደ ድሮ ይሄ በጣም አሮጌ የምንለው የሱፐር ፓወርነት ቀርቶ አሁን ብዙ ሱፐር ፓወሮች በጋራ ሆኖ በጣም ትልቅ ሀገር በጣም ትልቅ ግዙፍ የሆነ አቅም ያለው ሀገርን የመገንባት አይነት እንቅስቃሴ ላይ ነው የምንመለከታቸውና ከዚህም ውስጥ እንግዲህ አንደኛው ብሪክስን የምናነሳው ለዚህ ነው በተደጋጋሚና የብሪክስ ህብረት የተለያየ አቅም ያላቸው የተለያዩ ሀገራት በፖለቲካውም በኢኮኖሚውም ባሉበት አካባቢም የተለያየ አቅም ያላቸው ሀገራት አንድ ላይ የመጡበት ነውና ይሄ ህብረት አውሮፓውያንን የሚያስፈራ አይነት ህብረት ነው አሁን ባለው ቁመና ውስጥ ማለት ነው። ሁሉም አይነት የአሜሪካ ራሱ እኮ ባለፈው ጂቱ ተብሏል። ጂቱ ሊመሰርቱ ነው በሚል ሲነሳ እና ትራምፕም ስጋታቸው ከዚህ አንጻር ነው። የቻይና አካሄድን የፈለጉትና የወደዱት አይመስሉም። አሁን ባለው ሁኔታ ውስጥ እንግዲህ ያላት የራሱ አቅም አለ። ቻይና አሁን ባለችበት አቅም ከአሜሪካ ጋር መገዳደር የምትችል ቻይና ትሆናለች። ነገር ግን ቻይና ብቻዋን ሱፐር ፓወር ከመሆን ይልቅ ከሌሎች ሀገራት ጋር ህብረቶችን የኢኮኖሚም የፖለቲካም የሌሎችም ህብረቶችን በመፍጠር አቅሟን ከዚህ የበለጠ በማሳደግ ተሰሚነቷን ማሳደግ አይነት እንቅስቃሴ ላይ ትገኛለች እና ትራምፕ ያንን የወደዱት አይመስሉም። በምን አይነት መንገድ መፍትሄ ይፈልጉለታል የሚለውን የምናየው ይሆናል። ነገር ግን በርካታ ሀገራት አሁን በመሰባሰብ በአንድነት ጠንካራ የሆነ የኢኮኖሚም የፖለቲካም ተሰሚነታቸውን ለማሳደግ እንግዲህ እንቅስቃሴ እያደረጉ ነው። በዚህ እንቅስቃሴ ውስጥ ደግሞ ከፊት የምንመለከታቸው ቻይናና ሩሲያን ነው ማለት ነው።
ውድ ተመልካቾቻችን ከሀገሬ ቴሌቪዥን ለዛሬ በሀገሬ ትንታኔ ያዝላችሁ መሰናዶ ይህንን ይመስል ነበረ። ሙሴ ከበደ ከባልደረባዬ ለገብርኤል ታደሰ ጋር ቆይታ አደረግን። እናንተም እስከ ፍጻሜው እስከዚህ ደቂቃ ድረስ አብራችሁን ስለዘለቃችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።